ብለህ ልትናገር ትችላለህ። ቀጥል እባክህ። ይሄን የገለጸልኝ አምላክ ክብር ምስጋና ይግባው። ቀጥል። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜው ይረዝማል፣ የእግዚአብሔር ፈቃድ በእጁ ይከናወናል። የማን ፈቃድ? የያህዌ ፈቃድ፣ የአንዱ አምላክ ፈቃድ በእጁ ይከናወናል። የኢየሱስ ፈቃድ ነው የሚለው አይደለም። የአንዱ አምላክ ወይም የያህዌ የያህሸብ ዮድሄ ቫብሄ ይሄ ነው። እኔ እኮ ይኸውላችሁ አንድ አምላክ የሚያምኑ ግራ የገባቸው ሶስት አምላክ ስላሉ እንጂ ወደፊት እኮ ከእስልምና ጋር እኮ መስማማታችን አይቀርም። ያው የሚሉትንም እኮ አንድ አምላክ የሚሉትን ይኸውላችሁ አንድ አምላክ የሚሉት ተሰብስበን ወደ አንድነት የሚመጣውን ነገር መወያየታችን አይቀርም። ያን ጊዜ አንዱ ልክ ይሆናል፣ ወደ አንዱ እንሰበሰባለን። አለቀ። ቀጥል። ኦኬ። ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል ይላል። ምን ጻድቅ ባሪያዬ ይለዋል። ሐሸም ወይም ደግሞ ዮዴሄ ቫፌ አንዱ አምላክ ኢየሱስን ባሪያዬ። አሁን አንተ አምላክ ባሪያ አምላክ እኮ ነው። ሁለተኛውን አምላክ ባሪያ ያደረገው እንደው አሁን አይከብድም? እስቲ አሁን አንተ ለአንተ አየህ መጽሐፍ ቅዱስን አይደለም እነሱ 318 ሊቃውንት ያሉትን እንጂ መጽሐፍ ቅዱስን ቢሆን እኮ ይህን ያህል አንጣላም ነበር። ከሙስሊሞች ጋር ራሱ አንጣላም ነበር። የሆነ ነገር ያስማማን ነበር። ጻድቅ ባሪያዬ እኮ ነው ያለው አምላክ። ሁለተኛውን አምላክ ባሪያ ያደረገው እያሉን ነው። ኧረ በጌታ በኢየሱስ ቀጥል። በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይከፋፈላል ይላል። አምላክ እንዴት ነው የሚከፋፈለው? የራሱ ነው፣ ሁሉ ነገር የራሱ ነው ያለው። ለእናንተም እኮ እንዲገባችሁ ነው እኔ እንዲምለው አንድ አምላክን የምታመልኩ እኔ አንድ አምላክን የሚያመልክ ከዚህ በኋላ አልቃወምም፣ ግን በኢየሱስ ክርስቶስ ላይ ግን እንወያያለን አይደል እንጂ የማንንም የሆነ ነገር ሰው ተሳሳተ ብሎ ለምሳሌ እኔ የእፎይ ውይይት ሁልጊዜ ትክክል አይደለም ብዬ እቃወማለሁ። ቪዲዮ አሁንም የሰራሁት አለ ማየት ትችላላችሁ። እኔ ፈለገ ጳውሎስ የሚል የዩቱብ ቻናል አለኝ። ፈለገ ጳውሎስ እምነቲዝም የሚል ደግሞ ሂዱ እስቲ እዩ። እፎይ ሶስት አምላክ እንድናመልክ ኑ እያለ ነው። እኔ ደግሞ እንዳትሄዱ አንዱን አምላክ እንግባባለን፣ ወደፊት ስለ ኢየሱስ እናወራለን። እባካችሁ ወደ ሶስት አምላክ ወደሚያመልኩ አትሂዱ። ቀጥል። እንትን እናድርግ ወይስ ትቀጥሉ? እሺ እቺ ልጨርስና አንደኛ ሰው መሆኑን ሰዎች እንዲረዱ ነው። እሺ ከኃያላን ጋር ምርኮን ይከፋፈላል ይላል። ያው ምርኮ የሚከፋፈል ፈጣሪ የራሱ ነው፣ ሁሉ ነገር የሚከፋፈልበት ነፍሱን ለሞት አሳልፎ ሰጥተዋልና አለ። ያው እንደ ወሮታ ነው፣ እንደ ሽልማት ነው የተሰጠው። ግድ የለም የአምላክ ስጦታ ተቆጥሯልና እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል። ማለትም አማለደ፣ አማላጅ ነው ይላል። አንድ የዘለልነው ነገር አለ ከላይ። እስቲ አምላክ በደዌ ያደቀው ዘንድ ፈቀደ የሚለውን አንብቦ እስቲ። እሱንማ አብራራህልን እኮ ድገመው፣ ለሰዎች ድገመው። እሺ ኢሳይያስ ምዕራፍ 53 አዳምጡ ቁጥር 4 ላይ በእውነት ደዌያችንን ተቀበለ ሕማማችንን ተሸክሟል። አይደለም እታች አምላክ በደዌ ያደቀው ዘንድ ፈቀደ የሚል ቁጥር 10 ላይ እግዚአብሔር በደዌ ያደቀው ዘንድ ፈቀደ። አምላክ በደዌ ያደቀው ዘንድ ፈቀደ። በደዌ የሚደቀው ሰው እንጂ አምላክ አይደለም። ስለዚህ ኢየሱስ በደዌ ደቀቀ። እባካችሁ መጽሐፍ ቅዱስ ምን እንደሚል ልንገራችሁ። የሰው ሐሳብ በእግዚአብሔር እውቀት ላይ የሚነሳውን እናፈርሳለን አለ ጳውሎስ። የአምላክ ቃልን ነው ብላችሁ መጽሐፍ ቅዱስ ካመናችሁ ኢየሱስ ወንድ ልጅ ነው፣ ሰው ነው። ለምሳሌ ቃል ስጋ ሆነ የሚለውን በዚሁ አጋጣሚ ባብራራላችሁ ለእናንተም ይጠቅማችኋል። አምላክ አይታይም። ስለማይታይ
እሺ ቀጥሉ። እሺ ጥያቄ ካላችሁ ጠይቁኝ። ከዛ ወደፊት ነው ከእናንተ ጋር መወያየት የምፈልገው። አንድ የስላሴ ትምህርት ወይንም ሶስት አካል የሚለውን ነገር በብዙ ሰዎች ከተሰራጨ በኋላ ከእናንተ ጋር የምወያየው ጉዳይ አለኝ። ለውሳ ነግሬዋለሁ። ከእናንተ ጋር እንወያያለን። መጀመሪያ አንድ የጀመርኩትን ነገር ሳልጨርስ ለምን ቁርአንን ሳላቅ ዝም ብዬ መቀባጠርም አልፈልግም። ከእናንተ ጋር እወያያለሁ። አማርኛውን ቁርአኑን በደንብ አነባለሁ። አረብኛውን ደግሞ ጓደኞች አሉ እጠይቃቸዋለሁ። አንድ አምላክ በሚለው ግን ከእናንተ ጋር እስማማለሁ። ነቢይ ኢየሱስ ነቢይ ነው በሚለውም እስማማለሁ። ከዛ ውጪ አምላክ ልኮ ልጅ በሚለው ምናምን ብዙ ልዩነት ሊኖረን ይችላል። አሁን አንድ ጉዳይ ነው ያለኝ፣ ስላሴ የሚለውና ሶስት አምላክ የሚሉትን ከነሱ ጋር ያለውን ነገር መጨረስ እፈልጋለሁ። ከዛ ውጪ ከእናንተ ጋር መጥቼ እወያያለሁ። ተግባባል? አዎ ጥሩ ነው። ግን በመካከላችን ጠለቅ ያለ የመጽሐፍ ቅዱስ እውቀት ያላቸው ሰዎችም ስላሉ ምናልባት አንዳንድ ጉዳዮችም ብተውበት መልካም ነገር ነው። ምንም ማድረግ አይቻልም። ቀኑ ቀዳሚ ነው። ወጡ ምን እንደሚባለው ወጡ በቅቤ ነው ይባላል እና የሚገርም ነገር ነው። እኔ ያየሁት የሰማሁት ትንሽ የሆነ ነገር ትላለህ እንዴ ኡስታዝ? አይ እሳቸውም ማቃቸው መምህር ፈለገ ይባላሉ። እኔ ማቃቸው መጀመሪያ ኦርቶዶክስ እያሉ ቪዲዮ ይሰራ ነበር የሆነ ሰዓት ላይ ደግሞ የፕሮቴስታንት አስተማሪ ነበሩ። ከዛ በኋላ የፕሮቴስታንት አስተማሪ ከሆኑ በኋላ የሆነ ሰዓት ላይ ደግሞ ከፕሮቴስታንት ወደ ኦርቶዶክስ መጡ ተብለው በጣም በቃ አውደ ምሕረት ላይ ራሱ መጥተው እቺ መንገድ የኦርቶዶክስ መስመር ናት ምናምን ነገር ብለው እንትን ነውና እንጃ 2 ዓመት ወይ 3 ዓመት ቢቆዩ ነው እንደዛና ቲክቶክ ላይም ከፍተው ምናምን ነገር እንትን ይላሉ ምናምን በቃ በጣም ይወደዳሉ። በጣም ተወዳጅ ነበሩ። በጣም ያከብሯቸዋል ምናምንና አሁን ማለት ድብልቅልቅ ነው ያለብኝ ማለት ወይ በህልሜ መሆኑን ብቻ አረጋግጦልኝ ይሄን ብቻ ማለት ነው። እና እሳቸው ከሆኑ ነገር ከሆኑ ወንድሜ አይ እኔ ነኝ መልካሙ ፍስሐ በኦርቶዶክስ ተዋሕዶ ሃይማኖት ረጅም ዘመን እኔ የቄስም ልጅ ነኝ። 24 ዓመት ደግሞ በፕሮቴስታንት ያሳለፍኩ ነው። በፕሮቴስታንት ስላችሁ ያው ስሙን ለመጥቀስ እንጂ በፕሮቴስታንት ብዙ ነገር አለ። እሱን ወደፊቱ ከዛም ከነሱ ጋር ያለው ነገር በጣም እንትን ስላለኝ እስቲ ደግሞ ወደ ሃይማኖት ለመመለስ ሳስብ እስቲ ኦርቶዶክስ ጋር መጣው። ኦርቶዶክስ ጋር 3 ዓመት ከምናምን አሳለፍኩ። ግን ማንበብ ጀመርኩ። በተለይ እነዚህ 318 ሊቃውንት መጽሐፍትን ሃይማኖተ አበው የሚለውን እጄ ላይ በውድ ዋጋ ነው የገዛሁት። እኔ ላመንኩበት ነገር ክብር አለኝ። ልክ ነህ። በጣም በብዙ ሰው በፕሮቴስታንቱ የምከፍላቸው ዋጋዎች ቀላል አይደሉም። በየመንገዱም በየምኑም እስከ ህይወት መስዋዕትነት እከፍላለሁ። ላመንኩበት ነገር እኔ ችግር የለብኝም። ክብር አልፈልግም፣ ዝናም አልፈልግም፣ ገንዘብም አልፈልግም። አምላኬ ግን ከማንም እንዳያሳጣኝ ብዙ ጊዜ እንትን የምለው እሱ ነው። በክብርም በገንዘብም በተለያየ ነገርም እኔ ፕሮቴስታንት ጋር እያለሁ በሀብትም ደረጃ ሀብታምም ነበርኩኝ። ግን አምላኬን እፈልጋለሁ። አምላኬን በመፈለግ ማለት እፈልጋለሁ ስል አነባለሁ። የሚገርማችሁ ከልጅነቴ ጀምሮ እኔ ይገርመኛል። ለመጀመሪያ ጊዜ አማርኛ ቁርአን ታተመ ተብሎ ያነበብኩ ሰው ነኝ። አማርኛውን እና አማርኛው ያኔ ከባድ ነበር፣ አሁን ይሻላል እንደው እና ጓደኞች አሉ መስጊድም ሄጃለሁ። አምላክን በትክክለኛ ውስጤ እስከሚያርፍ ድረስ እፈልጋለሁ። አንዴ አረፍኩ ብዬ ስል ደግሞ ሌላ ነገር ይከተታል። አሁን ምንድነው እዛም ትላለህ። እንደውም አምላክ በጣም የሚወደው እኔን እንደሆነ ነው የማውቀው። ለምን ቢባል እሱም በመፈለግ አንድ ቦታ ክብርን አልፈልግም፣ ዝናን አልፈልግም፣ ለገንዘብ ብዬ ራሴን አልሰጥም። ወደ ኦርቶዶክስ ስመለስ እንደ ተመስገን፣ እንደ ደምረው፣ እንደ ቢንያም ራሴን ሰጥቼ ለገንዘብ እንትን አላልኩም። ክብር ቢገባ እንደኔ በቢሊየን ህዝብ ያየው ሰው የለም። በኦርቶዶክስ ሳተላይትም የታየሁት እኔ ነኝ። በብዙ ሚዲያ ከሶፎንያስ ጋር ራሱ በጴንጤ ባለው ነገር ብዙ ነገር ያሳለፍኩ ሰው ነኝ። ብዙ ሰው የሚለው ለገንዘብ ብሎ ምናምን ይላይ እንዴ! ለገንዘብ ከሆነ እኮ እኔ እኮ እስከ ነብይነት እስከ ፓስተርነት እዛ አገልግያለሁ።
ይታየኛል ብዬ ብዙ ነገር ማድረግም የምችል ሰው ነኝ። እነ እዩ ጩፋ ሳይመጡ ከዛ በፊት እኮ የነበርኩ ነኝ። 24 ዓመት ቀላል አይደለም። እውነትን መፈለግ እፈልጋለሁ። እውነትን ካገኘው ይሄ ነው ብዬ ካልኩ ያንን ይዤ በሚቀጥለው ግን የተሻለ እውነት ካገኘው ወደዛ መጓዝ እችላለሁ። ይሄ አምላክ የፈቀደው ነው። በመጽሐፍ ቅዱስ ምን ይላል? ፈትኑኝ ይላል። ቀመጡት መጽሐፍ ቅዱስ ውስጥ ብፈልገው ከልጅነት እስከ እውቀት ደግሞ ሁልጊዜ ግራ የሚገባኝ ግን የማምነው ስላሴ ነው። ሁሉም የእውነት ልንገራችሁ፣ ስላሴ ማንም ሰው አልገባውም። ግን የሚቀሰፍ ስለሚመስለው አምላክን የተወ ስለሚመስለው አንድ አምላክ ለማለት እንዲህ ይላል፣ ይከብደዋል። አብን ባለ ሀብት ነበርኩ። ለሀብት የምጨነቅ መስሎ ከሆነ ተሸውደሃል። ሀብትም ብል ኖሮ እንደነ ተመስገን እኔ 2 ቤተክርስቲያን አሰርቼ ለመቀጠል ከፈለክ በስነ ስርዓት አውራ። ራስን ጥላ የወጣኸው ተመልሰ ደግሞ በብቃት ማዋየት በቤቱ ላይ ጋሺ ችግር የለውም። እኔ እኮ ህፃን ልጅ አይደለሁም እንዴ። ለምንድን ነው የሚገባው? ማውራት የሚፈልግ ከሆነ በሰዓቱ ያወራል። አውራ ሲባል ማውራት ያቃተው ሰው አስገብልኝ። ለምንድን ነው የሚገባው? ሌላ ሰው ፈልጎ ይሆናል እኮ ምንድን ነው የሚያግዘው? ለአራት የሚባል ነገር እኮ ፓስቻዋታ እኮ የሚገባ ኦኬ። ለምን እንደሚገባ ልንገርህ። አንተ ሙስሊም ስለሆንክ የክርስቲያኖቹ ውይይት እንዴት እንደሆነ አታውቅም። ፌር ካልሆነ 318 ሊቃውንት ከሞት ተነስተው ቢመጡ ስለ ስላሴ ለእኔ ሊያስረዱኝ እስኪ አንዴ ተረጋጉ ትንሽ እንትን እስኪ ሰዓት ደቂቃ ተመድቦ ባቢሎን እንደዛ ከሆነ አስገባው። አይደለም ይወያይ። ኦኬ ይሄው እስኪ አስገባውና ይወያይላቸውና ያወሩ። ስርዓት እውቀቱ ካለው ሰጥቼዋለሁ። ከሰውየው ጋር ተሰጥቼዋለሁ። የት አለ ሰውየው? ላክ አንድን ጻፍ ሲሶ ካለ አይ ቲንክ ትልልቅ ሰዎች ሲኖሩ የምናሳየው ባህሪ እንትኑ ድንበሩ እንዳይጣስ እየፈለግን እንጂ ወንድሜ 2000 ህዝብና 1800 ህዝብ ባለበት ይሄ ፈለገ ጳውሎስን መልካሙን አታናግሩት እኮ ብለዋል። እነ ሊቀ ጠበብት እነ ቄስ ዲበኩሉና እነ ያሬድ በተለይ አኬ ለምን ከኔ ጋር እስቲ ፕሮግራም አመቻቹና የትም ቤት እንዳታናጉ ተብሏል። እስቲ ለምን አያናገሩኝም? በቃ እናንተ እስቲ ይሄን ፕሮግራም አመቻቹ። ቪዲዮ ጋሼ ችግር የለውም። የእውነቴን እኮ ያወራሉ፣ ችግር የለም ያወራሉ። በጣም ያሳዝናል። የትም ይሰብካሉ፣ የትም ያስተምራሉ። እኔ ችግር የለብኝም እኮ ላመንኩት እውነት ባልናገርም ምን እኔ አንድ ያምኛለሁ። ለራሴ ችግር የለብኝም፣ ለትውልዱ ብዬ ነው እንጂ ሰውየው የለም። በነገራችን ላይ ይግባ ሲባል የነበረ ሰው የለም። አይችልም እኮ ጴንጤ ማለት እኮ ወጥ ቀማሽ ነው። በየቦታው ወጥ የሚቀምስ ጴንጤ ማለት ወጥ ቀማሽ ነው። እኔ እኮ ይኸውልህ ጋሺ እንዲህ አብኩቻቸው መስራት እችላለሁ። 24 ዓመት የቆየሁበት ማለት ነው። በጣም ፖለቲከኞች ናቸው። ትልቅ ሰው ስለሆኑ ወይዘሮ መልካሙ ግን ልመናውን አቁመው ለምን መጥተው ነው የሚረብሹት? በቃ እነዚህ ናቸው እኮ የተሳሳተ ሰው እኮ ነው ያስገባችሁ። እስከ ቤቱ ማኔጅ ማድረግ የከበዳችሁ በጌታ ድሪማርን ታስገባለህ። ማኔጅ ማድረግ ከብደው እንኳን አይደለም ማኔጅ ሳይሆን በቃ አሁን ማውራት የሚችል ሰው ካለ ያወራ፣ ካልሆነ ግን በቃ ፈለገ ይቀጥላል።
አሁን ሲሶ የሚባል ሰው እኔ አላውቀውም፣ ከነ መፈጠሩ የማላውቀው ሰው ነው ይግባ እየተባለ ማን ነው ሲሶ? ሲጀመር ሲሶ ማለት ያኬ ደቀ መዝሙር የሆነ ስለሚተዋወቁ እኮ ነው እንዲገቡ የፈለጉት። ያቀድም ያስወጣውን ሰው የሚተካ ሰው ነው። በየቦታው እስላምም ይሁን ጴንጤም ይሁን ኦርቶዶክስም ይሁን መልካሙ እንዳይሰማ እንዳያወራ የከፈቱት ጦርነትና ፖለቲካ ነው። ለምን ቢባል በሁለቱም በኩል እኔ ችግር የለብኝም። እኔ መልካሙ እድሜ በጣም የሄደ ነው። ከእናንተ ማለት ግማሽ እድሜ እንደምበልጣችሁ እርግጠኛ ነኝ። አርፌ እኮ መኖር እችላለሁ። ግን ለእውነት ለዚች እድሜ እውነትን ተናግሬ ከልጅነት ጀምሬ የምፈልገውን አሁን እውነት አግኝቻለሁ። አምላክ አንድ ነው። መጽሐፍ ቅዱስም አምላክ አንድ ነው ነው የሚለው። ኢየሱስን አምላክ ለማድረግ የሚጣጣር ነገር በሙሉ ከኔ ጋር ማውራት ይቻላል። ስላሴን ማን እንዳለ እኔ ማስረጃውም አለኝ። አሁን በመጽሐፍ ቅዱስ አምላክ አካል አለው የሚል ሰው ካስረዳኝ እኔ በጭንቅላቴ እግሬን ወደ ላይ አድርጌ ንስሐ ገብቼ አምላክ ይቅር በለኝ እላለሁ። አምላክ መንፈስ መሆኑን ግን እኔ ማስረጃ መስጠት እችላለሁ። ይኸው ሶስት አካል የሚል አምላክ አካል አለው የሚል ይኸው ስብሐት ያውጣና ያስረዳኝ። አንዴ አሁን ጋሺ ተረጋጋና፣ አንዴ አሁን ችግር የለውም አረፍ በል። ማውራት የሚፈልግ ከሆነ ያውራ፣ ወይም ደግሞ መጥራት የፈለገውን ሰው አሁን ይጥራው። መጥራት ትችላለህ። ማን ነው? ሲሶ ነው ሲሳይ ያልከው ሰው? አይ ቲንክ ወጣ መሰለኝ እኮ ወይ ደግሞ ብሎክ ሆኗል ወይ ወጥቷል ማለት ነው። ከሌለ የሌለውን ሰው እንዴት ጠራዋለሁ? ብራዘር ሼር አድርግለት፣ ጻፍለት። ኦኬ እሺ። አንተ ግን ማውራት ትችላለህ? ኦኬ እስከዛ አንዳንድ ነገር በል እስኪ። ኡስታዝ ፈልገህ ነው ካሜራው የከፈትከው? ፈራ ሰው አይደለም። ኦኬ በአምላክ የምተማመን አይደለም። ካሜራ የፈለጉበት ቦታ ቢጠሩኝ የምገኝ ሰው ነኝ። ሞትን እንኳን የምፈራ ሰው አይደለሁም። ብሞት ወደ አምላኬ ስለሚሄድ ስለማቅ ጥያቄ ጠይቆት መምህር ፈለገ እንዴት ነው እንደዛ ማለት? እንደዚህ በአንድ ጊዜ ውስጥ የሥላሴ አማኝ የነበሩ ነገረ ክርስቶስ ላይ ክርስቶስ አምላክ ነው፣ ፍጹም አምላክ ፍጹም ሰው ነው፣ በተዋህዶ የከበረ ነው ብለው የሚያምኑ ሰው የነበሩ አሁን እንደዚህ በአጭር ጊዜ ውስጥ ማለት ነው፣ መቼ እንደሆነ አላውቅም፣ እንደዚህ ዛሬ ገና ነው እኔ እንትን እንደሆኑ ነው ማቆት። ኦርቶዶክስ መምህር እንደነበሩ አውደ ምሕረት ላይ ሲያወሩ ምስክርነት ሲሰጡ ምናምን ነው ማቆት። እና ከመቀስፈት እንደዚህ በአጭር ጊዜ ውስጥ ስለ አንድ አምላክ አስተምሮት ገብቶት አንድ አምላክ 1% ነው 3% የሚባል ነገር የለም፣ ዋን ኤሰንስ ነው ያለው። ያ ዋን ኤሰንስ 1% ነው ብለው ጋድ ዘ ፋዘር የሚባለው ወይም ደግሞ አብ የሚባለው ነው ብለው፣ ከዛ ወልድ የሚባለው ደግሞ ኢየሱስ ክርስቶስ የሚባለው ደግሞ ኦንቶሎጂካሊ ሰው ብቻ ነው፣ በምንነቱ ሰው ነው፣ በማንነቱ መሲ ነው፣ ነብይ ነው፣ መልእክተኛ ነው ብለው ለመቀበል ድምዳሜ ላይ ያደረሱት ምን አይነት ጥናት አጥንተው ነው? እሱን እስቲ ባጭሩ ንገሩን። ወንድማችን ማለት ጥሩ ጥያቄ ነው። ስላሴ የሚለው ከልጅነታችን ጀምሮ አምነነው ያደግነው ስለሆነ ለሰዎችንም ቅድም እኮ እያልኩ ነው ማስረዳት አንችልም፣ ለራሳችንም ግራ ይገባን። ድንገት ግን ከመካከል አንድ ነገር ካልን የምንቀሰፍ ስለሚመስልን ይህ ጥያቄ ሁሉም ማንኛውም የስላሴ አማኝ ላይ አለ። ግን ምንድን ነው ካፈርኩ አይመልሰኝ ነው የዘመናት ጥያቄ። በተለይ ስላሴ ብለው አርዮስን እቃወማለሁ ብለው 318 ሊቃውንት ይህንን ነገር ስላመጡት ይኸውና የእነሱ መጽሐፍ 500 ምናምን ገጽ። ይህንን የገዛሁት እንደ መጽሐፍ ቅዱስ ሁለተኛ ማስረጃ አድርጌ ነው።
ይህንን ማንበብ ኢብሁን ማጥናት ጀመርኩ። አብ ወልድ መንፈስ ቅዱስ የሚለው በብሉይ ኪዳን የለም። አዲስ ኪዳን ነው የጀመረው። አዲስ ኪዳን ላይ ነው አብ ወልድ መንፈስ ቅዱስ የሚለው። እሱም ስም ነው የሚለው። አሁን በስም በአካል በግብር ይለያያል ካሉን አብ ወልድ መንፈስ ቅዱስ ስም ሂዱና አጥምቁ ነው እኮ የሚለው። ስም ነው እኮ የሚለው። አካል አላቸው የሚል የለም። እግዚአብሔር መንፈስ ነው የሚል አለ። በእውነትና በመንፈስ ይሰገድለታል የሚል አለ። እግዚአብሔር መንፈስ ከሆነ ኦኬ፣ ያ መንፈስ የሆነው አምላክ ከሆነ የትኛው አምላክ ነው የሞተው ብለህ ስጠይቅ ወልድ ይሉሃል። ይለያያሉ? አይለያዩ። ምንም እኮ እንደው ሎጂኩን እንኳን ብታስበው በጣም ሲምፕል ነው። እኔ መልካሙ ስወለድ ስጋ አለኝ፣ ነፍስ አለኝ፣ መንፈስ አለኝ። አንድ ላይ ነው የተወለዱት ስጋዬም ነፍሴም። አብ ወልድ መንፈስ ቅዱስ የማይለያዩ ከሆነ አብም ተወልዷል፣ ወልድም ተወልዷል፣ መንፈስ ቅዱስ ተወልዷል ብለህ ስጠይቅ አይ አልተወለደም። እና ወልድ አካል የሆነው ደግሞ አንዱ አምላክ ተወለደ። ሁለቱ የት ናቸው? አይ አይለያዩ። ለምንድን ነው የእኔ አምላክ እዚህ ጋር ሰይጣን ያስጨንቃል፣ ዓለም ያስጨንቃል፣ ኃጢአትም ያስጨንቃል። አምላክ እንዳልገባው ለምንድን ነው የሚያስጨንቀኝ ብዬ ያው መጽሐፍ ቅዱስ ረጅም ዘመን ስለማነብ ከፕሮቴስታንትም የሚያወጣኝ ከእግዚአብሔር ቃል ውጭ ስለሆኑ ነው፣ ሌላ አይደለም። አሁን የእግዚአብሔርን ቃል እያወቅኩኝ ለምን ትኩረት አልሰጥም ብዬ ስሰጥ ወንድ ልጅ ትወልጃለሽ ነው የተባለው። እንዴ ስሙንም ኢየሱስ ትይዋለሽ። የሚወለደው ወንድ ልጅ ከሆነ አምላክ ከተወለደ አምላክ ይሞታል? አይሞትም። አምላክ ይሰቀላል? አይሰቀልም። ታዲያ ማን የተሰቀለው? ኢየሱስ። ኢየሱስ ደግሞ ማን ነው? ከማርያም የተወለደ። አየህ፣ ማንበብ አንዳንዴ ይጠቅማል። በማንበቤ መጽሐፍ ቅዱስን በስነ ስርዓት በማንበቤ ተኛ የአባቴን ፈቃድ ልፈጽም ነው ይላል። በጣም ብዙ ቦታ ብትነብ ኢየሱስ ክርስቶስ ምንድን ነው? ሰው ነው። በአንድ አምላክና በሰው መካከል አንድ አለ፣ እሱም ኢየሱስ ክርስቶስ ሰው የሆነው ነው የሚለው። ኦኬ። ስለዚህ ሰው ሆኖ ከመጣ አምላክ ተዋህዷል ካልከኝ አንድ ላይ አምላክ መሞት አለበት። አምላክ ደግሞ አይሞትም። አምላክ ካልሞተ ታዲያ ማን የሞተው? አይ በስጋ ሞተ። እስቲ አምላክ በስጋ ሞተ የሚባል መጽሐፍ ቅዱስ ውስጥ አውጣ። የለም። ጭራሽ አምላክ ከሙታን አስነሳው ይላል። አምላክ አምላክን ያስነሳዋል ወይ? አያችሁ፣ መጽሐፍ ቅዱስን ያለማንበብ ችግር የብዙ ሰዎችን ችግር አምጥቷል። እኔ በብዙ መልኩ እኮ ሰብክ ያለው በብዙ መልኩ አስተምሬያለሁ። ግን አንዳንድ ጥያቄዎች ይፈጠሩ ነበር። አምላክ የተመሰገነ ይሁን። አሁን አንዱን አምላክ አመልካለሁ፣ እምነታዊ ነኝ። ለምሳሌ በመጀመሪያ ቃል ነበር ይላል። በጣም እቺ ነገር ለሁላችሁም ትጠቅማላች። በጣም ተረዱኝ። አሁን የማወራው መጽሐፍ ቅዱስን ነው፣ ቁርአንን አይደለም። ወደፊት ደግሞ ሁለቱንም እንዴት እንደምናወራ አንድነታቸውንና ልዩነታቸውን እወያያለሁ። አሁን ጊዜ ስላልሆነ ነው። አሁን ጊዜ ስላሴ ሶስት አካል ጾታ አለው ምናምን የሚሉትን ከነሱ ጋር ያለኝ ሙግት ስላለ ነው። አንድ ሰሞን እንደውም ከእስልምና ጋር ጀምሬም ነበረ። የማላቀውን በቋንቋ እንኳን አረብኛ ሳላቅ ይህን ያህል እንትን ማለት አያስፈልገኝም። ግድ የለም ይደርሳል ብዬ ስላቆምኩ ነው።
ወደፊት ከእናንተ ጋር እንወያያለን። አንድ አምላክ ከሚለው ጋር እስማማለሁ። ሰሞኑን በጣም ጦርነት በእኔ ላይ የተነሳው ምንድን ነው? 3 አምላክ ከሚያመልክ አንድ አምላክ የሚያመልክ ሙስሊም ይሻላል ብዬ የተከፈተብኝ ጦርነት አለ። እፎይ 3 አምላክ እያመለከ በዛ ላይ ደግሞ ነቢዩ መሐመድ ይህን ያህል ሚስት አላቸው ምናምናምን። እንዴ ሰለሞን 1000 ሚስት አለ አይደለም? በብሉይ ኪዳንና በአዲስ ኪዳን ያለውን ልዩነት መናገር ሳይችል ዝም ብሎ መንቀስ ጥሩ አይደለም። እኛ ደግሞ አምላክን እንድናቅ እንጂ የሰዎችን ስህተት እንድናቅ አምላክ አይፈልግም። ምን ያደርጋል? የተጻፈው እንዳንሳሳት እንጂ ሰለሞን ተሳሳተ ብዬ 1000 ሚስት አግብቷል እኔም 1000 ላግባ ብዬ አልልም። አየህ፣ የአምላክ ሀሳቡን ካለማወቅ የተነሳ እዚህ ጋር ጭቅጭቁን እኔ አልወደውም። የሚገርማቸው ስለዚህ አምላክ አይታይም። ካልታየ ምኑ ነው የታየው? ቃሉ። ስለዚህ በመጀመሪያ ቃል ነበር የሚለው የአንዱ አምላክ ዘፍጥረት ምዕራፍ 2 ሄዳችሁ ብታነቡ በገነት ውስጥ የአምላክ ድምፅ ይመላለስ ነበር። የፈጠራቸው አዳምና ሔዋን እንኳን አምላክን አላዩትም። ግን ድምፁ አምላክ እንዲህ ብሎን ነበር ብለው ለሰይጣን ሲያሳስታቸው እሱ ውሸቱን ነው ብሎ እንዴት እንዳታለላቸው መጽሐፍ ቅዱስ ላይ ይናገራል። አየህ፣ የአምላክ ድምፅ ወይንም ቃሉ በመጀመሪያ ቃል ነበር የተባለው አምላክ ድምፁ ነበረ፣ ቃሉ ነበረ። ያ ቃሉ ደግሞ በራሱ ዘንድ ነበር። የኔ ቃል እኮ እኔ ጋ ነው ያለው፣ አንተ ጋር አይደለም። የአምላክ ቃል ራሱ ዘንድ ነው እንጂ የሚለው የሆነ አካል ያለው እሱ ጋር ዘንድ ነው ማለት አይደለም። በጣም ተረዱ። በጣም 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 የእግዚአብሔርን ቃል እኔ መጽሐፍ ቅዱስ በጣም ባነበብኩ ቁጥር በጣም ደስ የሚለኝ እውነትን ይነግረኛል። የአምላክ ቃል ራሱ ዘንድ ነበር፣ ቃሉም ራሱ ነበረ። ለምን አይታይማ? አምላክን የምናውቀው በቃሉ ነው። ቃሉ እኮ እሱ ነው። እኔ መልካሙ እኮ የምናገረው እኔ ነኝ። ቃሌ እየተናገረ እኔ ነኝ እኮ። ይሄ ቃል ግን ተስፋ አድርጎ የተነገረው ከውስጡ የወጣው ሰማይና ምድር የፈጠረው ቃል። ሰማይ ይሁን ሲል እኮ ቃል ስለሄዳችሁ በአንዱ አዳም ምክንያት ኃጢአት ወደ ዓለም ገባ ይላል። በሁለተኛው እንግዲህ አዳም በሱ ደግሞ ሕይወት እንዲሰጥ አምላክ ምን አለ? የምወደው ልጄ ነው። ኢየሱስ ልጅ የተባለው ስለተወለደ ነው። ከዛ በፊት አልተወለደም። እነሱ ምን ይሉናል? አምላክ አብ አስቀድሞ ወልዶታል። መቼ ሲባል አይታወቅም። ግን ምን ይላል? ሉቃስን ስታነቡት ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱ ታላቅ ይሆናል፣ የልዑል እግዚአብሔር ልጅ ይባላል። ምን ሲሆን? ሲወለድ። ወደ ታች ብትሄዱ ልጅ ትወልጃለሽ፣ እሱ መቼ? የእግዚአብሔር ልጅ ይባላል እኮ ነው። መቼ ነው የሚባለው? ሲወለድ። አያችሁ? ስለዚህ ኢየሱስ ክርስቶስ ወንድ ልጅ ሆኖ ሰው ሆኖ ተወለደ። በቃ መጽሐፍ ቅዱስ ይሄን ነው የሚለው። አምላክ ከሆነ እንዴ የሚጠላውን ኃጢአት ይሆናል እንዴ? እሱ ታዲያ ለምን ይልካል? የሰላም አምላክ ጋሪ ነው። አምላክ አንድ ነኝ ብሎ አረ ኢየሱስ የሚባል አለ፣ ወልድ መንፈስ ቅዱስ የሚባል አለ የሚል ነገር የለም። ይኸውልህ ብዙ ከዛ በፊት መድረክ ላይ አይተኝ ከዛ ደግሞ እዚህ ስታገኘኝ ይህ ሰውዬ ምንድን ነው? ምን ፍለጋ ነው? ጥቅም ፍለጋ ነው? አሁን የሚያስተምሩት አሁን የዮሐንስ ወንጌል አንዳንድ አፈታት ስለ ኢየሱስ የሚያወሩት አወራር ይሄ ኦንቶሎጂካል ተርም እና ፈንክሽናል ተርም አምላክ የሚባለው በፈርዖን ላይ አምላክ አድርገዋል ሲል እናንተ አማልክት ናችሁ ሲል አምላክ የሚለውን ፈንክሽናል ተርም ወይም ግብርን ለማሳየት እንደመጣ ባህሪን የማያሳይ እንደሆነ ያስረዱበት አረዳድ ኢየሱስ ሰው ነው ብለው የሚያስቀምጡበት ስለ ሎጎስ ያለው አመለካከት በአጠቃላይ እንዳለ ትምህርት
ምናልባትም እርሶ በሌላ አካውንት የኛን ትምህርት ሲያዳምጡ የነበረ ነው የሚያስመስለው የምር ለመናገር ማለት ነውና በጣም ደስ ብሎናል። እንዲህ ሪሊ ተደብቀው የኛን ትምህርት እያዳመጡ ከሆነ እሰየው ነው። ሳያዳምጡ ግን እንደው እርሶ ከልጅነት እስከ እውቀት አብሰልስለው ምን ብለው ምናምን ነገር አላህ ያዘጋጆት አላህ ያሳወቆት በተለያየ ነገር የሰው ልጆች ያው አንዳንድ ጊዜ እንዴ እኔ ማስበውን ነገር ሊያስብ ይችላል ከሊ ምንልበትም አጋጣሚ አለ። ተመሳሳይ ነገር ሲመጣ ማለት ነው እንዴ እኔ ማወራውን ነገር ነው ምናምን ነገር ስላለው አንድ ወንድሜ የሚያወራውን ነገር የዛሬ 10 ዓመት ማቀውን ነገር ሲነገረኝ በጣም ነው የገረመኝ። ስለ አማራ ጉራጌ ምናምን የሚባል ነገር ዘር የለም ያለው ዘውግ ነው ብሎ ሲል አስደነገጠኝ። ሳወራ ሰምቶ ነው እንዴ ምናምን ለስክል ድረስ ማለት ነው። እንዲህ አይነት ሰዎች በየቦታው አሉ። ስለዚህ ምንድነው የምናደርገው? እኔ መጽሐፍቶች አሉኝ የተለያየ በስላሴ ዙሪያ ላይ ጻፍኩት፣ በነገረ ክርስቶስ ላይ ጻፍኩት መጽሐፍ አለ። ኡስታዝ ጀማልን ኮንታክት አድርጉትና ኡስታዝ ጀማል መጽሐፉን ይሰጡታል ያሉበት ቦታ። ከዚህ በኋላ አድራሻዎትን ለሰው አይስጡ። የምነግሮት ነገር በጣም አደገኞች ናቸው። ገፊ ቤት ብቻ አይደለም ያ ቤት የኦርቶዶክስ ቤት ኢንሻአላህ እኛንም ፎሎ አድርጉን። አንዳንድ የሚያስፈልጉት ጥያቄ ካሉ እስልምና ላይ ቁርአን ላይ ሐዲስ ላይ ጥያቄ ካሉት